ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ በፕሮቲን የበለጸገ የሰላጣ ዝግጅት ይዤላችሁ ብቅ ብያለሁ። እንደምታዩት እንደዚህ ተቀቅሎ የተዘጋጀ ቦለቄ፣ ሽንኩርት፣ ኩከምበር፣ አቮካዶ እና ቲማቲም ሌሎች ግብአቶችን ደግሞ አብረን እየሰራን እናየዋለን። በመጀመሪያ ቲማቲማችንን እንከትፋለን። እንደምታዩት ይሄ ቲማቲም ለሰላጣ በጣም ልዩ የሆነ የቲማቲም አይነት ነው። ጣዕሙ ምኑ በጣም ነው የሚጣፍጠው። በተለይ እንደ ሳንዱች ያለ ነገር ላይ ተጠቀሙት፣ የበለጠ በጣም ቆንጆ ነው። እኔ ለዛሬ ለሰላጣ ላይ ተጠቀመዋለሁኝ። ከዛ እንደዚህ በምታዩት መልክ ከተፍ እናደርገዋለን ቲማቲማችንን ማለት ነው። በደንብ በንጽህና እጥብ አድርገን ማዘጋጀት አለብን ማለት ነው። ቲማቲሙን እንደዚህ በምታዩት መልክ ክትፍ ካደረግን በኋላ በጣም በፍጥነት በቀላል የሚደርስ ደግሞ በፕሮቲን የበለጸገ ማለት ነው። ከዛ ቲማቲማችንን ወደ ሳህናችን ላይ ጨምር እናደርጋለን። ቲማቲማችንን ከጨመርን በኋላ ወዲያው መልሰን ግማሽ ከግማሽን በታች የሆነ ሽንኩርት እንደምንፈልገው በዛ ሲል አነስ ሲል እንደምንፈልገው እንጠቀማለን ማለት ነው። እኔ ይህን የሚያህል ተጠቅሜያለሁ። ከዛ በስሱ በጣም በስላይስ አድርገን እንከትፈዋለን። ብዙ ጊዜ ሽንኩርት የማትወዱ ከሆነ በሰላጣ ላይ በእንደዚህ መልክ ስስት አድርጋችሁ ከተፋችሁት ሳታስቡት አብሮ ተቀላቅሎ ስትበሉት በጣም ቆንጆ የሆነ ጣዕም ይሰጣችኋልና በእንደዚህ መልክ ስላይስ በጣም ስስ አድርጋችሁ ክትፉትና ተጠቀሙት ሰላጣ ላይ ማለት ነው። እንደዚህ በምታዩት መልክ ክትፍ ካደረግን በኋላ ሽንኩርታችንን ወደ ሳህናችን ላይ መልሰን እንጨምራለን ማለት ነው። ሽንኩርታችን ይህንን የሚያክል ይበቃናል፣ እንደምንሰራው የሰላጣ መጠን ብዛት ማለት ነው። ከዛ ሽንኩርታችንን ሳህናችን ላይ ከጨመርን በኋላ በመቀጠል ኩከምበር ወይም ደግሞ ኪያራችንን እሱንም እንከትፈዋለን ማለት ነው። እሱንም በምናየው መልክ ብንፈልግ በክቡ ብንፈልግ ነው እንደዚህ ሳይዝ ያደረኩትኝ ከቲማቲሙ ጋር ከሌሎች ነገር ጋር ተመሳሳይ ተቀራራቢ ሳይዝ እንዲኖረው ማለት ነው። አብረን ስናዘጋጀው በኋላ ላይ እኩል አብሮ ሁሉም እንዲዋሃድልን ማለት ነው። ከዛ ኩከምበራችንም እንደዚህ ከከተፈን በኋላ ወዲያውኑ ወደ ሳህናችን ላይ እሱንም ጨምር እናደርጋለን። መልሰን ደግሞ ሌሎች ደግሞ የሚቀጥሉትን እንጨምራለን ማለት ነው። እዚህ ጋር እኔ ተጠቀምኩትኝ ተዘጋጅቶ በስሎ የተዘጋጀውን ቦለቄ ነው ወይ ፎሰሊያ። ከዛ እሱን ወደ ሰላጣችን ላይ እንጨምራለን። እዚህ ጋር የምትመለከቱት በዋናነት የእርጎ ድሬሲንግ ነው የምናዘጋጀው። እንደምትመለከቱት አንድ የ3 ሾርባ ማንኪያ ዮገርቱን ደግሞ እርጎ ተጠቅሜያለሁ። እዚህ ጋር ደግሞ ግማሽ ሎሚ ማለት ነው። እንግዲህ ሰላጣ ብለን ስንል ብዙ ጊዜ የሚያስፈልገን በዋናነት ማጣፈጫ ወይም ደግሞ ድሬሲንጉን አለ ማባያው ማለት ነው። ግማሽ የሚሆነው ሎሚ እንጠቀማለን። ሎሚው በጣም ውሃ ያለው ሎሚ ስለሆነ ነው ግማሹ የተጠቀምኩት። ከዛ አንድ ላይ ሎሚው ከጨመረን በኋላ የሚበቃንን ያህል ጨው እንጨምራለን። ከዛ እንዲሁም ቆንጆ በርበሬ እንጨምራለን ማለት ነው። አንድ ላይ እነዚህን ግብአቶች የዮገርት ድሬሲንግ ማለት ነው ከፕሮቲን ሰላጣችን ጋር ማለት ነው። ከዛ እዚህ ጋር እንደምትመለከቱት አንድ የሾርባ ማንኪያ የሚሆን የወይራ ዘይት ተጠቅሜያለሁኝ። እንዳልኳችሁ የሰላጣችን መጠን ብዛት ይወስኗል የምንጨምራቸውን ግብአቶች ማለት ነው። እዚህ ጋር ይሄ የምትመለከቱት አረንጓዴው ቆጭቆጬ ነው። እንግዲህ ትንሽ ስፓይሲ እንዲሆንልን ከፈለግን እንደዚህ የሚያክል ግማሽ የሻይ ማንኪያ የሚሆን ቆጭቆጬውን ተጠቅሜ ጨምሬያለሁኝ። ይሄን ቆጭቆጬ አሰራር ቀደም ብዬ በተለያየ መንገድ ሰርቼዋለሁ። ይሄን ግን አልሰራሁትም። እንዳሳያችሁ ከፈለጋችሁ ኮመንት መስጫ ላይ ጻፉልኝ። በሚቀጥለው ቪዲዮ ላይ ሰርቼ ይዤላችሁ ብቅ እላለሁኝ። ከዛ አንድ ላይ ግብአቶቹን በሙሉ እንቀላቅለዋለን ማለት ነው። ቆጭቆጮን ማስቀረትም መጨመርም እንችላለን። ቆጭቆጮ ላይ ነጭ ሽንኩርት፣ ዝንጅብል፣ የተለያዩ ቅመማ ቅመም ግብአቶች አሉት። ድሬሲንጋችን ላይ ትንሽ ጠብ ስናደርግበት ድሬሲንጋችንን ወደ አንድ ደረጃ ወይ ደግሞ ጣዕሙን በጣም ልዩ የሆነ ጣዕም ይሰጥልናል ማለት ነው። ከዛ ድሬሲንጋችንን ሰርተን ጨርሰናል። አሁን ምንድነው የምናደርገው? አቮካዶችንን እናዘጋጃለን ማለት ነው። አቮካዶን መጨረሻ ላይ ነው የምንጨምረው። ምክንያቱም ቀድመን ከጨመርነው ቆርጠን ስናስቀምጠው እንዳይጠቁርብን ማለት ነው። ሁል ጊዜ እንደ አቮካዶ ያሉ ነገሮችን የአቮካዶ ሰላድ የምንጠቀምበት ጊዜ ወደ መጨረሻ ላይ ልክ ልንጠቀም ስንል ብንጠቀመው የተሻለ ነው። ምክንያቱም ከፍተን ወይ ደግሞ ቆራርጠን ካስቀመጥነው በቀላሉ የመጥቆር ባህሪ ስላለው ማለት ነው። ከዛ እንደምታዩት አቮካዶን በእንደዚህ መልክ እንደዛው እንደ ቲማቲሞቹ ሳይዙን ቆረጥ አድርገን ካዘጋጀን በኋላ እንደዚህ እንደምታዩት ማለት ነው። ከዛ በማንኪያ ይዘን ውልቅ እያደረግን እንዲወጣ እናደርገዋለን ማለት ነው። በምታዩት መልክ
አቮካዶችንን እንደዚህ ወዲያውኑ ጭምር ካደረግን በኋላ እንደምታዩት በጣም እንግዲህ ፕሮቲን ብለን ስንል በፕሮቲን የበለጸገ ነው። አቮካዶ ደግሞ በፋትና እንደዚሁም በፕሮቲን የበለጸገ ነው ማለት ነው። ከሌሎቹ ደግሞ አትክልቶች ላይ ደግሞ የተለያዩ ንጥረ ነገሮችን ቫይታሚኖችን እናገኛለን ማለት ነው። አንድ ላይ ሁሉም ተጨማምሮ ፕሮቲንም ቫይታሚንም አንድ ላይ ሁሉም ግብዓት ያጠቃለለ ልዩ የሆነ እንዲሁ ደግሞ ከሬሲንጋችን ደግሞ ካልሲየም ማለት ነው አንድ ላይ አብሮ ተባብሮ ሁሉን ያሟላ ምርጥ የሆነ ጤናማ የሆነ ልዩ የሆነ የሰላጣ ወይ ደግሞ የሰላድ አሰራር ማለት ነው። እዩት፣ እንደምታዩት በጣም ልዩ ቆንጆ ነው። ሲያዩት ከላይ በጣም አዘገጃጀቱ ደስ ይላል። አሁን ምንድን ነው የምናደርገው? ሰላጣችንን በእንደዚህ መልክ አዘጋጅተን ከጨረስን በኋላ እዩት፣ አቮካዶም ከቲማቲሙ ጋር ሳይዙ ተቀራራቢ ነው። ሌሎችም ግብዓቶች አንድ ላይ ማለት ነው። አሁን ያዘጋጀነውን ድሬሲንግ በሙሉ ይዘን ጭምር እናደርግበታለን። ማጣፈጫችንን ማለት ነው። በዋናነት ሰላጣን የሚያጣፍጥልን ምንድነው? ድሬሲንጋችን ነው ማለት ነው። የዮገርት ድሬሲንግ ማለት ነው። የእርጎ ድሬሲንግ ማለት ነው። የእርጎ ማጣፈጫ እንግዲህ እርጎ በካልሲየም የበለጸገ ነው። እንደዚሁም በእርጎ ውስጥ የሚገኝ ጠቃሚ የሆነ በውስጡ ያለው እንግዲህ ባክቴሪያ ስንል የሚጠቅማለ የማይጠቅማለ፣ ግን በእርጎ ውስጥ የሚጠቅም ባክቴሪያ አንድ ላይ በውስጡ አለው። ልዩ የሆነ እንግዲህ ባክቴሪያ ስል ሌላ ነገር እንዳታስቡ፣ የሚጠቅም በአይብ ውስጥ በእርጎ ውስጥ የሚጠቅሙ ለጉሮሯችን ለውስጥ ሰውነታችን ሁሉ ሳይቀር የሚጠቅመን በውስጡ አለውና የተለያየ ጥቅም ያለው ነገር እሱን የምናገኝበት ማለት ነው። በፍጥነት በቀላል በፕሮቲን በካልሲየም በቫይታሚን የበለጸገ የሰላጣ አሰራር ይሄንን ይመስላል። ትወዱታላችሁ። ሰርታችሁ ሞክሩት። ለምሳ ብትሉ ለራት ብትሉ ተመራጭ የሆነ የሰላጣ ወይ ደግሞ የሰላድ አሰራር ማለት ነው። ከዛ ወደ ገበታ በእንደዚህ በምታዩት መልክ ቅርብ እናደርገዋለን ማለት ነው። ከዛ ይሄንን እንግዲህ ሰላጣ ስንበላ ብንፈልግ ባዶ መመገብ እንችላለን፣ እንደዚህ በምታዩት መልክ። ብንፈልግ ደግሞ ሳይድም ብንፈልግ ደግሞ አንድ ላይ ከሱ ጋር እንግዲህ ፕሮቲኑ ምን ሁሉን ያካተተ ነው። ስለዚህ አሁን እዚህ ሰላጣ ላይ ሌላ ፕሮቲን አያስፈልገንም ማለት ነው። ፕሮቲን አለው፣ ካልሲየም አለው በድሬሲንጋችን፣ በአትክልቶቹ ደግሞ ቫይታሚኖች አሉት። ስለዚህ አብሮት ምን ያስፈልጋል? ካርብ ያስፈልገናል ማለት ነው፣ ካርቦሃይድሬት። ስለዚህ እኔ ቀደም ብዬ እነዚህን ቂጣዎች ቀደም ብዬ አዘጋጅቼ ሰርቼ አቅርቤላችኋለሁ። ከግሉተን ፍሪ የሆኑ ማለት ነው። ከግሉተን ፍሪ የሆነ እንደዚህ አይነት ቆንጆ ክሪስፒ ደግሞ በቃ ደረቅ ያለ ቂጣ ነው ማለት ነው። ከዛ ከቂጣ ጋር አድርገን አብሮ በዳቦ ብንፈልግ በእንጀራ ብንፈልግ ደግሞ እንደዚህ ባለ በቂጣ ነገር አድርገን ሰላጣችንን መመገብ መብላት እንችላለን ማለት ነው። ጤናማ የሆነ ከግሉተን ፍሪ የሆነ ቂጣውን አሰራር ቀደም ብሎ ያሉ ቪዲዮዎች ላይ አሉ፣ ገብታችሁ መመልከት ማየትና መጠቀም ትችላላችሁ ማለት ነው። በጣም ምርጥ ነው፣ ትወዱታላችሁ። በድጋሚ ሰርታችሁ ሞክሩት። ምርጥ የሆነ በካልሲየም በፕሮቲን በቫይታሚን የበለጸገ የሰላድ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ። ትወዱታላችሁ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት ምርጥ እንደሆነ ልነግራችሁ አልችልም። ሰርታችሁ ሞክሩት፣ ትወዱታላችሁ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም